ግን በስነ ስርዓት እንኳን ደስ አላችሁ ሳልላችሁ እንኳን ደስ አላችሁ። እንኳን አብሮ ደስ አለ። ወጥተህ ከምትመለስ ድረስ ሲጨነቅ እንደዚሁ ከኛ ጋር መፍትሄ ሲፈልግ በጣም ሲቸገር ነበር። ሁላችሁም ተባብራችኋል። በጣም ነው የማመሰግነው። ምንም ማለት አይደለም አባዬ፣ አንተ የሁላችንም አባት ነህ። ቆይ ከማን ጋር ተጣልተህ? ተመስገን የመታኝ። ግድ የለም ግን ምናልባት አበሳጭቸው ሊሆን ይችላል። ተመስገን እንዴት እንደዚህ ያደረገ? ልክ አይደለም። ቆይ እሱ ግን ለምንድን ነው እንደዚህ ኃይለኛ የሚሆነው? አረ ተውት፣ ግድ የለም እንዴ። አሁን እኮ የደስታ ጊዜ ነው። ያን ያህል የሚያሳስብ ነገር አይደለም። አይዞህ በቃ እንጂ እሱን እናናግረዋለን። አረ ግድ የለም እናቴ፣ ዳግም የሚያገናኝን ነገር ስለሌለ መነጋገሩ አስፈላጊ አይደለም። ጥሩ። ምን አባሽ ነው ያደረግሽው? አንተ እኔን አነካኝ። ሰምኛለሽ? ገና እገልሻለሁ። እንዳትረሳው እሺ? ገንዘቤ አንድ በአንድ ቆጥረሽ አምጪ። ገንዘብህማ ገንዘብ የሆነ ተጠቀምኩበት። ለአንተ እንደምሰራ ረስተኸው ነው? ምንም እኮ የሰራሽው ነገር የለም። አንተ ሲጀመር ፋራ ነሽ። እንደዚህ አይነት ስራ እንዳትሰራ። አንቺ ልጅ በእጄ ሰበብ እንዳትሆኝ። እኔ ቲና በአንተ እጅ ሰበብ ነው? ሰምኛለሽ? ገና ጠፍጥፌ እጥልሻለሁ። እሺ? እማትረቢ ማትረባ ድድ በቀጥ አድርጎ ያዘ። ድሮ ለያዘገናሽ አስቸጋሪ ልጆች ዛሬ ለችግር የደረሳችሁልኝ ተመስገን። እንዴት ብዬ እንደማመሰግን አላውቅም። ምን አደረኩ ብለህ ነው አባዬ? ይልቅ አንተን ባለማዳናችን አዝኜ ነበረ። ቲና ናት እንደ መልአክ የመጣችልን። እውነት ለመናገር ብሩን እስከምትሰጠኝ ድረስ አላመንኳትም ነበር። ትሁቴ አንቺንም አመሰግናለሁ። እኔ ምን አደረኩ አባዬ? ትሁቴ ባለቤቴን ስለተንከባከብሽልኝ፣ ቤቴን ስለጠበቅሽልኝ ፈጣሪ ምክንያት አድርጎ በትክክለኛ ሰዓት ነው ያመጣህ። ትሁትዬ ቡና ፈላ ወይ? ልቀዳ ነው ማሚ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬም ተፈጠረው የሚሉን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ በመጨረሻ አባዬ እንግዲህ ናቲ ቤቱ ይሸጥ ብሎ ሲከራከር ድንገት ትሁትና ተመስገን አባዬን ይዘው ከቻሉ። በዛ ተነሳ ናቲ በጣም ደነገጠ። ትሁት የሚያበድር ሰው አግኝተናል መሰለኝ ነው ያለችው እንጂ በጭራሽ ብድር አግኝተናል ቲና ልታስፈታው ነው ብላ አልነገረችም ነበር። ቲና እንግዲህ በመጨረሻ ጥሩ ነገር አባዬን ብዙ ነገር አድርጋ ነበር ከዚህ በፊት። እሱ ምክር ብሎ ወደ ቤቱ አስገባት። እናም እሷን ደግሞ ይህንን አጋጣሚ በመጠቀም ሳንቲም ስላገኘች እሱን ለማስፈታት አባዬ ይህን ያደረግኩልን እቺ ትንሽ ነገር ነው፣ ከዚህ በላይ ነው ላንተ የሚገባ ስትል ትነግረዋለች። ነገር ግን ናቲ እጅግ በጣም ይባሳጭና ይናደዳል። እንዴት እንደዚህ አይነት ነገር አደረግሽ ብሎ ቲና ላይ ይጮሃል። ቲና እንዴት እኔን ታንቀኛለህ? ምን አይነት ደፋር ነው ስትል ትበሳጫለች። አሁን የሰጠውሽን ገንዘብ እያንዳንዱ ቆጥረሽ እንድሰጭኝ እፈልጋለሁ ስል ይጠይቃታል። የከፈልከኝ እኮ ለስራ ነው እንጂ እና ባንክ አይደለም ያስቀመጥከው፣ የሰጠኝም ተጠቅሜበታለሁ ስትል ትጮዋለች። ትሰምኛለሽ? በእጄ ሰበብ ትሆኛለሽ፣ እገልሻለሁ። አሁን ሲጣርክ ሳልገልሽ ገንዘቤን እያንዳንዱ ቁጥሮች እንድታመጪ እፈልጋለሁ ብሎ ይጮህበታል። ነገር ግን እሷ ምንም አይነት ገንዘብ እንደማሰጠው ትነግረውና ስላነክን ብቻ አስከፍላሉትና ድንጋት አነሳና ግንባሩን ትለዋለች። እና እቺ ማትረባ እንዴት እኔን ታንቀኛለህ በማለት ትበሳጭና ግንባሩን ትለዋለች። እናም እሱም ይደነግጣል። እናም እንዴት ትመችኛለሽ በማለት እሷም እልክ ከመታች በኋላ ጥለው ሮጫዋን ለቀቀችው። ምክንያቱም በጣም አናዷት ነበረ። እሷም ሳታስብ ነበር ያነቃት። እንዴት በደፍር ነው እንዴት እኔን ታንቀኛለህ በማለት እሷም አንስታ ግንባሩ ስላለችው እንቺ ማትረባ እኔን መታችኝ በማለት ሳይለቃቅስ ነበር ማለት ነው። ምክንያቱም በጣም ተናዳበት ነበረ ናቲ እንግዲህ አሁን ላይ በጣም የሚያደርግ ነገር ጠፋበት። የአባዬን ቤት ሽጦ የአባዬን ሀቅ ወይም ደግሞ ገንዘቡን ለመውሰድ ነበር እሱ አላማው። ነገር ግን ስላልተሳካለት እጅግ በጣም አናደድና ማበሳጨት ይቀጥላል። ነገር ግን የፈለግከውን አድርጎ እንጂ ከአሁን በኋላ ምንም ነገር ልታረጋችንም በማለት ይነግረዋል። እና ምንም ነገር ብፈጠር
አሁን ሽማግሌ የመላክ በቃ ወስነናል ስልሽ ይነግረዋል ትሁትን። አዎ እንግዲህ በቅርቡ ሽማግሌ እንልካለን ስትል ትነግረዋለች። አዎ እንደዛ ነገር እናደርጋለን። ተመስገን ምን ነው ሰውዬ ምን ተፈጠረ ብሎ ይጠይቀዋል። እናም እሱም እየቀለድክብኝ ነው። አይ እኔ ጥሉም ፍቅርም የፈለግከውን ነገር ማድረግ ትችላለህ እንጂ እኔ በጭራሽ አልተጣለውም ይለዋል። እናም አባዬና ባለቤቱ እንግዲህ እጅግ በጣም ደስተኛ ሆነዋል። አሁን ላይ ሁሉም ሰላም ናቸው። ነገር ግን አንተ ስለሌለ ማስታወስ አልፈልግም ነበር። አሁን ላይ ግን ስላስታወስከው በጣም ደስ ብሎኛል እያላት ነበር። እናም አሁን ሙሉ በሙሉ አብረን እናስታውሳለን አሰባይ ግባሽ እያላት ነበር። እሷም እሺ ትለዋለች። በዛ የተነሳ ተስማማና ናቲ ልክ ስመጣ ምን ሆንክ ልጄ ምን ተፈጠረ ብሎ ይጠይቀዋል። እሱም ምንም አልሆንኩም፣ አይ አንድ ጥበበኛ እንትን ብሎኝ ነው እያ ነበር። ታዲያ ምን ተፈጠረ በልገሬ ብሎ ይጠይቃታል። እናም እሷም ተመስገን እንደመታው ይነግራል። አባዬ ደግሞ ሲጠይቆ ተመስገን በጭራሽ እንደዚህ ሊያደርግ አይችልም እያሉ ነበር። አይ ተመስገን ነው የመታው ብሎ እሱም ይናገራል። ነገር ግን ተመስገን ዛውን የመጣችው ቲና ነች። ነገር ግን ጥፋቱን ወደ እሷ ለማላቀቅና እሷ እንደመታችው ለማስመሰል ሲሞክር ነበር። አባዬ ግን ተመስገን በጭራሽ እንደዛ አያደርግም ሲል ነበር። ነገር ግን የተፈጠረውን ነገር ሁሉ እየነገረው ነበር። እናም እንደዛ ስትለው በጭራሽ አይደለም እንግዲህ አይ ነገሩን ትቼዋለሁ በጣም ደስ ብሎኛል እያለች እያወሩ ነበር። አዎ አሁን በቅርቡ ሽማግሌ ተልኮ አንቺ እኮ እድለኛ ነሽ እያላት ነበር። እሷም አዎ እድለኛ ነኝ በማለት ትነግረዋለች። እናም እድለኛ ስለሆነች ትነግረዋለች። እናም የተፈጠረው ነገር ሁሉ እያወራች ነበር። እናም እየተናገረች ነበር። እና አንድ ነገር ነፍሱ ምንም ቢሆን ምንም አንድ ነገር ተፈጥሯል እያለችው ነበር። ስለዚህ ምን ማድረግ እንዳለባትና እኔም በቃ ማድረግ ያለብኝ ነገር አደርጋለሁ እያለችው ነበር። እና የተፈጠረው ነገር አሁን ላይ ናቲ ምንም ነገር ባረግ ያው ጥፋተኛ እንደሆነ እናውቃለን። ስለዚህ አንድ ነገር ማድረግ አለብን ስትል ተወስናለች። እንግዲህ አሁን ላይ ናቲ እያደረገ ያለ ነገር ሁሉ ሰው ተቀባይነት አላገኙም ማለት ነው። በመጨረሻ አባዬ በጣም ደስተኛ ሆነ ከቅርብ ባለቤቱ ጋርና እንዲሁም አንድ ላይ ሰላም አውርዶ ደስተኛ ሆነው ግቢ ውስጥ እየተጫወቱ ነበር እና አንድ ላይ ነበሩ እና በዛ የተነሳ አንድ ላይ እየተጫወቱ ነበር። እና አሁን ላይ ምን ፈልጋለሁ ከአንተ ጋር ደስተኛ መሆን ብቻ ነው ስል ይነግራታል። እና እድልም ደግሞ ቤተሰቦቿ መፈለግ እንዳለባትና ቤተሰቦቿን ማግኘት እንዳለባት ትወስናለች። እና ወሰነች ማለት ነው። አዎ ማድረግ ያለብን ቤተሰቦቼ ማግኘት ነው አሁን እያላት ነበር። እና ቤተሰቦቿ ማግኘት እንዳለባትም ቀርማ ትናገራለች። እና እሱም እንደምረዳትም እየነገራት ነበር። እና አንድ ነገር ግን ልብ በይ ተረጋጊ፣ ሁሉ ነገር ተረጋጊና እያላት ነበር። አዎ ተረጋግቻለሁ። እናም አሁን ማድረግ ያለብን ነገር ብለው ያንቺን ቤተሰቦችን እናገኛለን። ስለዚህ ተረጋጊ እባክሽ እያላት ነበር። እናም እሺ በማለት ትወስናለች። እናም አሁን አባዬ አንተ ካለ ሁሉ ነገር ሰላም ይሆናል እያላት ነበር። እናም በነገሩ ይስማማሉ። እናም እሱም እሺ ብሎ ይስማማል ማለት ነው። እናም ትሁት ከምንም በላይ ናቲ ከጥፋቱ ልመለስ አልቻለም አባዬ። እናም ሽማግሌ ልኮ ቤተሰቦቼ የሚመርጡልን ነው ታዲያ የምታገቢ ሲል አዎ እያላት ነበር። እና ምንም ቢፈጠር እኔ ሁሉም ከጎንሽ ነኝ፣ አንቺ ባለሽው ነገር ደስተኛ ሁኚ እያላት ነበር። እሷም እሺ በማለት ተስማማለች። አልገባኝም የት ሄዳችሁ ነበር ብሎ ስጠይቀው አይ ትሁቴ እዚህ ካፌ ነበርን እኮ እያላት ነበር። ካፌ? አዎ እዚህ ካፌ ነበርን ብሎ ይነግራታል። ነገር ግን አሁን ላይ የተፈጠረ ያለ ነገር በእርግጥ ትሁት በጭራሽ ደስተኛ አልነበረችም። እጅግ በጣም ትናደድና ትበሳጫለች። እና ቆይ ምን ተፈጥሮ ነው እያለ ቆይ መቀናት ጀምረሻል እንዲቀንትሽ ነው ምን ተፈጠረ ብሎ ይጠይቃታል። እና እሷ ምንም ነገር እንዳልተፈጠረ እየነገራት ነበር። እና
አሁን ላይ ምን የተፈጠረ ነገር እንዳለ እያለት ነበር እና በቃ ወዴት ለመሄድ አስበሽ ነው አሁን እያላት አሁን ሱቅ ልወጣ እያሰብኩ ነው ግን በጣም ከሱ ጋር መገናኘት እንደጀመርኩ ያስታውቃል ስትለው አዎ እያላት ነበር ግን ምንም የተፈጠረው ነገር እንደሌለና እያለት ነበር እሷም አይ ባንተ እየቀና አይደለም ነገር ግን እየተፈጠረ ያለው ነገር ምንም ደስ አይልም ለዛ ነው እሷ እኮ ትወዳለች ብላ ይነግራል ቆይ ምን ተፈጠረ ብላ እየጠየቀችው ነበር ምንም እንዳልተፈጠረም ደጋግማ እየነገረችው ነበር እናም እየተፈጠረው ነገር ምንድነው ብሎ እየጠየቃት ነበር ቤተሰቧ ማግኘት እንደምትፈልገው ለአባዬ እየነገረችው ነበር አድል ማለት ነው ቲና እንዳጋጣሚ መንገድ እየሄደች እንግዲህ ስትንት ነበረው እየሸኛት ነበር በዛ የተነሳ መንገድ ላይ ያገኛታል በዛ የተነሳ መንገድ ላይ እሷ ምንም ነገር እንዳልተፈጠረ ለማስመሰል እየሞከረችው ነበር እናም አዎ ተመስገን የሥራ ጉዳይ ነው እያለች ነበር አድል ቤተሰቧን መፈለግ እንዳለባትና እየነገራት ነበር እናም የተፈጠረውን ነገር በሙሉ ለማስመሰል እየሞከረች ብትነግረው ነገር ግን አድል በጣም ጥሩ ስሜት ላይ አይደለችም ቤተሰቧን መፈለግ እንዳለባትም ተወስናለች በዛ የተነሳ ተወስናለች እና እሺ ብለው በነገሩ ለመስማማት ትሞክራለች ማለት ነው እናም አሁን ማድረግ ያለባትም ምን ማድረግ እንዳለባትም ግራ ተጋባለች ቲና ባረክሽው ነገር በጣም እናመሰግናለን ብላ እየነገረችው እና ተመስገን እኔ አልመጣሁም ምንም አላደረኩትም እያላት ነበር እና ምን ተፈጠረ ብሎ ናቲ እሱ እንደመታ ነበር የተናገረው ነገር ግን በጭራሽ አይደለም በማለት ይነግረዋል እና የተፈጠረው ነገር በሙሉ እሱ ምንም ነገር እንዳላደረገው ይነግራታል በዛ የተነሳ ቲና ስመጣ እንዳየችውና ደሙን እንደተረጋገችለትም ጭምር እንደዛ ካለች በኋላ እሷም አድልም ብቻን ቁጭ ብላ እያሰበች ልጅ ምን ተፈጠረ ምንድነው እሺ በማለት ተጠይቀዋለች እና የተፈጠረውን ነገር በሙሉ ተነግሮና አሁን ላይ ፍቅር ዞሻ እንዴ ብቸኝነትሽን አብዛሹ ምን ተፈጠረ ብሎ ይጠይቃታል እሷ ግን አይ በጭራሽ ይሄንን ደሞ ከየት አመጣሽው አይ እንደዚህ ብሎ ነገር የለም በጭራሽ እባክሽ ምንም ነገር የለም አታስቢ እያላት ነበር አይ በጭራሽ አይደለም እናቴ እና ምግብ ሰርቼላችኋለሁ ብላ እንግዲህ አባዬ ቀድሞ ምግብ ሰርታለት ቀርባ አሁን ላይ እንትን እያለች ነበር እናም ምግብ አንድ ላይ እንድንበላበት ትልቁት ወጣ ብላለች ብላ ነገረችው በዛ የተነሳ አሁን ላይ እሽትረና ምግብ አንድ ላይ መብላት ጀምራለሁ አባዬ በጣም ደስተኛ ሆኗል እንግዲህ የቀድሞ ሚስቱ ጋር አንድ ላይ በመሆን ሁሉም ሰው ደስተኛ ሆኗል በዛ የተነሳ እሷም በጣም ደስተኛ ነበረች ምክንያቱም አሁን ላይ በጣም ያስደስታቸው ነበር ቲና ምን ማድረግ እንዳለባት አባዬን ምንም እንዳታስበው አሁን እያላት ነበር እና ምን ነገር ማሰብ እንደሌለባትም እየነገረ ነበር እና አንተ ያደረክልኝ ከዛ በላይ ነው አባዬ ስለዚህ ላንተ እቺ ትንሽ ነገር ነው ያደረኩልህ ቆይ ገንዘቡን ከየት ነው መጣህ ብላ ስጠይቀው እየሰራው ነው ብሎ ይነግራታል እና እየሰራው እንደሆነ ደግሞ ይነግረዋል ነገር ግን አይ በጭራሽ አይደለም ብሎ ይነግራታል ቢሆንም ግን አንቺ ከየት አምጥተሽ ነው ብሎ ሲነግራት እሷም ሰርታ እንዳገኘችና ምንም ማሰብ እንደሌለበት ትነግረዋለች እሱም እሺ በማለት ይስማማል ነገር ግን ናቲ በመጨረሻ መጥቶ የማውን ነገር እያደረገ ነበር በዛ የተነሳ ምን ተፈጠረ ብሎ ሲጠይቀው አባዬ እናቴን በፊት ልክ አለሜ እያለ በጣም ይወዳት ነበር እያለ ይነግራታል ይሄ ነገር በጭራሽ አይሆንም ስትል አው አለሜ እያለ በጣም ይዋደዱ ነበር በማለት ትነግረዋለች በዛ የተነሳ በጣም ይደነግጣል እናም ግራም ይጋባል ምክንያቱም አለሜ ያልጠበቀችው ነገር ሰማች እስከዛሬ ያልሰማችም የናቲ እናት እያስመሰለ እንደሆነ ጭምር ይነግራታል እና እሱም አባዬን ለመናደድና አባዬን ለመበቀል ነበር ፍላጎቱ በዛ የተነሳ በጣም ይበሳጫል እና ናቲና አባዬን ለማጣላት ነበር የሱ ፍላጎት ነገር ግን አሁን ላይ እነሱ እንዳይስማሙና እንድጣሉ ነበር የሚፈልጉት በዛ የተነሳ ናቲ አባዬና ማይ እንድጣሉ ወይም ደግሞ እንድቀያይሙ ለማድረግ ነበር ፍላጎቱ ነገር ግን አሁን ላይ አልተሳካለትም ነበር በዛ የተነሳ እጅግ በጣም ይበሳጫል እና
እጅግ በጣም እናደዳል ማለት ነው። እና ቆይ ናቲ ምን እያረክ ይመስላል? እኔና ባለቤቴን ለማጣላት እየሞከርክ ነው? እስኪ ይህንን ጉዳይ ለምን ማንሳት አስፈለገ? በማለት ይጨውበታል። ወደ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ